ድሮ ትምህርት ቤት ስንማር ላይ ከኢትዮጵያ ወይ አፍሪካ አይነት ሀገራቶች ዲሃ የሆኑት ምናምን በመንግስት ምክንያት ይመስለኝ ነበር። ያው ስንማርም ያለው ነገር ስፔሻሊ ኢኮኖሚክስ የተማራችሁ ሰዎች ታውቃላችሁና ኮራፕሽን ምናምን የገቨርንመንት ችግር ይመስለኝ ነበርና ዩሮፕ መጥቼ ምናምን ላይክ ከብዙ ሀገር ከመጡ ሰዎች ጋር መኖር ሲጀምር እዚህ ያለውን ሁኔታ ካየው በኋላ በጣም አንደርስታንድ ያደረኩት ነገር ህዝቡ ነው ችግሩ የሚመስለኝ ማለት ነው። ዴቨሎፒንግ ካንትሪ ላይ ያለው ችግር ኢትዮጵያን ጨምሮ ህዝቡ ነው ችግሩ የሚመስለኝ እንጂ መንግስት እዛ 30 ሰው 40 ሰው ተሰብስቦ የሚቀመጠው ነገር ምንም ችግር አላመጣም ብዬ አስባለሁና እሱን ያልኩበትን ምክንያት ደግሞ ወደፊት እነግራችኋለሁ። የህዝቡ አስተሳሰብ የሶሳይታል ይሄ ፋብሪክሱ ምናምኑ እንዴት አፌክት ሊያደርግ እንደሚችልና እዚህ ጋር የሚታዩት ቪዲዮ 100 ቢሊዮን ብር በባንክ መጣልኝ ክርስቶስ ከሰማይ ላከልኝ ብሎ የሆነ ሰው የመቶ ሲያወራ ያን ደግሞ የሚታማሙቁ ሰዎች አምናችሁ አሜን 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 ምናምን የሚትሉ ሰዎችና ይሄን መሰለ ነንሴንስ ሆነ ነገር በዲፈረንት መወራት የሚችልበት ብቸኛው ሀገር ኢትዮጵያና አፍሪካ ብቻ ነው። እንደዛ አይነት ሉናቲክ የሆነ ኢንሳይን የሆነ ነገር ሲወራ አምኖ የሚያጨበጭብ ህዝብ ያለበት ብቸኛው አፍሪካና ኢትዮጵያ ብቻ ነው። ስለዚህ እንደዚህ አይነት ህዝብ ይዘ የፈለገ መንግስት 4 ኪሎ ቢቀመጥ የትም አደርስም። ህዝቡ ነው መቀየር ያለበት። ይሄ አእምሮ ውስጥ የሆነ የገባበት ቫይረስ አለ። ድንዝዝ አድርጎ ያስቀምጠው ከከብት ጋር እኩል አድርጎ ያስቀምጠው አንድ የሆነ ቫይረስ አለ እንጂ ጤነኛ ሆነ ህዝብ እንደዚህ የሚሆን አይመስለኝም።